የዓለም የዲሞክራሲ መገለጫ ነኝ ከምትለው ሀገር አሜሪካ እየወጡ ያሉ ቪዲዮዎች ዓለምን በእጅጉ አስደንግጠዋል። ሰዎችን አላግባብና ሕግ በጣሰ መልኩ በዱላ መቀጥቀጥ፣ በቡጢ መነረት፣ በመኪና መግጨት፣ አፍና አፍንጫን ማፈን፣ አንስቶ መወርወርና መሰል አስከፊ ተግባሮች የአሜሪካ ወታደሮች የተለመዱ የዕለት ተዕለት ተግባራት ሆነዋል። ይህ ጥቃት የሚፈጸምባቸው ደግሞ ምንም ጥፋት ያልፈጸሙ ንጹሃን ሰዎች ናቸው። ኢትዮጵያውያን ዜጎችም በፍርሃት ውስጥ ይገኛሉ። በሀገሪቷ የሚኖሩ ኢትዮጵያውያንና የሌሎች ሀገራት ዜጎች ዲሞክራሲ ሞልቶ የተትረፈረፈባት ናት በምትባለው አሜሪካ ለሕይወታቸው ጭምር ስጋት ውስጥ ገብተዋል። የመደብደባቸውና የስጋታቸው ምንጭ እነሱ ወንጀለኞች ሆነው ሳይሆን በትራምፕ ትዕዛዝ መሰረት መረን በለቀቁና እንዳበደ ውሻ የሚያረጋቸውን አሳጥቷቸው ሁሉንም በሚናከሱት የአገሪቷ ጨካኝ ወታደሮች ምክንያት ነው። እንኳን የሰው ልጅ እንስሳም ክብር አለው በሚባልበት ሀገር በየቀኑ የሰው ልጅ በወታደር መኪና ሲገጭ፣ ሲዘለፍ፣ ሲደበደብና እጅግ አጸያፊ ድርጊት ሲፈጸምበት የሚያሳዩ ለቁጥር የሚታክቱ ተንቀሳቃሽ ቪዲዮዎችም በየቀኑ እየወጡ ነው። የዚህ ሁሉ መነሻውና መረን ለሆኑ ወታደሮች ፍቃድ ሰጥተው የፈለጋችሁትን አርጉ ብለው ፈተው የለቀቋቸው ደግሞ ዶናልድ ትራምፕ ናቸው። እነዚህን አስከፊ ቪዲዮዎች ተከትሎም በአሜሪካ መንግስት በደጋፊዎቹና በህዝቡ መካከል ከባድ ውጥረት ተፈጥሯል። የዓለም ህዝቦችም ትራምፕን አይንህን ላፈር የሚሉ ዘመቻዎችን ጀምረዋል። በተለይ ጊዜያዊ ፍቃድ አግኝተው በሀገሪቷ ይኖሩ የነበሩ ኢትዮጵያውያን ነገር በእጅጉ አሳሳቢ ሆኗል። Ethiopian community is being rocked by an announcement from the Department of Homeland Security. It is terminating the temporary protected status designation for Ethiopia. That means any Ethiopians under that status have 60 days to leave the United States or they could be deported. What's your name? What's your name? What's your name? What's your name?